ሰው እንዴት ነው ሀገር ያፈራው እንዴት ነው ሀገሬ ወንዙ እንዴት ነው አፈራዊቱ እንዴት ነው አካል የሰለጠነ እንዲሁ ከዕለት ተዕለት ግብር ያለፈ ተአምር ይሰራል። አካል የሰለጠነ እንዲሁ እንዲህም ይቻላል ያስብላል። አካል የሰለጠነ እንዲሁ በራሱ ጥበብ ይሆናል፣ ታሪክ ይሰራል፣ ሀገር ይወክላል። አካል የሚሰራውን ታሪክ ሊያሳዩን በወጉ የሰለጠኑ ኢትዮጵያን ወጣቶች ከመድረክ ጀርባ እነሆ ተሰይመዋል። ዛሬ በመዲናችን አዲስ አበባ የአካልና የፈጠራ ብቃትና ውበት አንድ ላይ ተጋምደው የሚታዩበት ልዩ ቀን ነው። ከአራቱም ማዕዘናት የመጡ የሰርከስ ቡድኖች በሰውነት መለወጥ ብቻ ሳይሆን በነፍስም ጥንካሬ ጭምር ሰውን ቁጭ ብድግ የሚያደርግ አስደናቂ ትዕይንት ይዘው ቀርበዋል። አዳራሹ በተከበሩ እንግዶች፣ በታዋቂ ባለሙያዎችና በጥበብ አፍቃሪዎች እስከ ዳር ሞልቷል። በክብር እንግዶቹ ፊት የጥበብን መክፈቻ የሚያበስረው ዜማ ከመድረክ ይሰማል። የአዳራሹ ድባብ በአንድ ጊዜ ተቀየረ። የሰርከስ ጥበብ ለኢትዮጵያ ከፍታ በሚል መሪ ቃል ያ ወረቀት ላይ ያረፈው እቅድ ዛሬ በአካል ጥበብ ተገለጠ። ሙዚቃው፣ መድረኩ፣ ወጣቶቹ ሁሉ ሙሉ፣ ሁሉ ዝግጁ። የአዳራሹን ታዳሚ እስትንፋስና ቀልብ በአንድ እየሰበሰቡ ነው። የተወዳዳሪዎች መድረክ ትዕይንቱን ይጠባበቃል። መጋረጃው ተገልጧል። እነሆ ፉክክሩ ተጀምሯል። እጅግ ደማቅ ለኛ ልዩ ቀን፣ ምክንያቱም ዘርፍ ሙያ በዚህ ናል ደረጃ በአገር ደረጃ መድረክ እውቅና አግኝቶ ሲከበር ስታይ ለኛ በጣም ትልቅ ሀሴት የፈጠረ በቀጣይ ትልቅ ተነሳሽነት የሚፈጠር መድረክ ነበረ። ሁሉም ነገር ጊዜ ያለው የሚለው ጥያቄ ዛሬ ተገለጸልኝ። ምክንያቱም እንደ ማድመቂያነት ነበር የሚጠቀሙበት የነበረው ትርኢት መጀመሪያ፣ ግን የሰው ልጅ ከጣረ ማይደርስበት ነገር የለምና በእውነት ለኔ ትልቅና በጣም በህይወቴ ውስጥ ልክ በቃ እንደ ትልቅ ልጄ ነው የማየው። አዲስ አበባ የሰርከስ ፖቴንሻል ነው፣ የአርት ፖቴንሻል ነው፣ አጠቃላይ የሚታወቅ ነው። እንግዲህ በከተማችን ያሉ የሰርከስ ጥበብ ባለቤቶች ሙያቸውን በአዲስ ኮንቬንሽን ሴንተር ማዕከል ላይ ያላቸውን አቅም እንዲያሳዩ የኪነ ጥበብ እና የባህልና ኪነ ጥበብ ቢሮ ይህንን ቦታ አመቻችቶ ፕሮግራሙን አቀናጅቶ እንዲመራ ተደርጓል። በከተማ ደረጃ ሰርከስ በኢትዮጵያ ብዙ ቦታ ባልተሰጠው ሰዓት ልጆቹ በራሳቸው ተነሳሽነት ወይም ክለቦቹ መልካምና ጥሩ ስራ ይሰሩ ስለነበረ ይሄን ነገር አቀናጅቶ ወደዚህ ተግባር ለማስገባት ብዙም አልተቸገረም። እንዳየነው አሪፍ ውድድር ነው። ለአርቲስቱ በተለይ ብዙ እድሎችን ይፈጥራል። ብዙ እይታ እናገኛለን እና የተለያዩ ስራዎች እንድንሰራ ያነሳሳናልና አሪፍ ውድድር ነው። ሶስተኛ ነው የወጣነው።
ቆንጆ ነበር። በጣም ደስ ይል ነበር። 3 ቀን ነበር ውድድሩ የተካሄደው። ደስ የሚል ኤክስፒሪየንስ ነበር። ቆንጆ ነበር። በጣም ደስ የሚል ነበር። ማለት በሀገር ደረጃ ይሄ የመጀመሪያ ጊዜ ነው በመንግስት አቅፈን ይሄን ፌስቲቫል ስናካሄድ፣ ለዛ በጣም ደስ ብሎናል። ውድድሩ በጣም ቆንጆና በጣም ተፎካካሪ የበዛበት ነበረ። ያም እንደዛ ብለን ተፎካክረን 3ኛ ደረጃ ይዘናል እና በጣም ደስ ብሎናል እና እንደዛ አይነት ነገር ቢቀጥል ለኛም ለነገም ለሁሉ ጊዜ በቃ እንትን ይሆነናል፣ ጥንካሬ ይሰጠናል። ስማችንም ሀገራችንም የምናስጠራበት አጋጣሚ በዚህ ይፈጠራል፣ እናድጋለን ብዬ አስባለሁ። ሰርከስ ስንል ያ ጥንት በሮምና በግሪክ አካባቢ የተጀመረው የሰው ልጅ በአካል ታምር የሚሰራበት ክዋኔ ጥበብ ነው። እኛ ሀገርም በቆየ ታሪኩ ብዙዎችን ሲያስደምም የኖረ ቢሆንም እንዲህ ግን ተደራጅቶ ለውድድር ሲበቃ ለመጀመሪያ ጊዜ ነው። ታዲያ ለዚህ ሁሉ ድምቀት ትልቁን ብልጭታ የፈጠሩት የዚህ ውድድር ሐሳብ ባለቤት የሆኑት ክቡር ጠቅላይ ሚኒስትር አብይ አህመድ ናቸው። እሳቸው ለጥበብ ባላቸው ልዩ ፍቅር ለምን ወጣቶችን በሰርከስ ዓለምን አይቀይሩም ብለው ያመነጩት ይኸው ሐሳብ ነው ዛሬ መሬት ላይ ወርዶ አዳራሹን እንዲህ ያደመቀው። ይሄ ውድድር እንግዲህ በከተማውም በሀገር አቀፍ ደረጃ የመጀመሪያው ሆኖ ይካሄዳል። ወደፊት የሀገር አቀፉ ኢኒሼቲቭ የጠቅላይ ሚኒስትራችን ዶክተር አብይ አህመድ ነው። ይህም ዛሬ ሳይሆን ለኪነ ጥበብ ዘርፉ ከለውጡ መንግስት መነሻ ጀምሮ ለኪነ ጥበብ ዘርፍ ልዩ እድል ልዩ ቦታ የተሰጠበት የለውጥ መንግስት ውስጥ ነው ያለነው። ለዚህ ፕሮግራም እንግዲህ ዶክተር አብይ ይሄንን ፕሮግራም ወደ ከተማ ደረጃ ወርዳችሁ በፌዴራል ደረጃ ይዘጋጅ ስላሉ ያንን ተልዕኮ ተቀበለን እጅግ በጣም በአጭርና በአጭር ሰዓት ውስጥ ያማራና በጣም የተቀናጀ ቆንጆ ስራ ሰርተናል። ይህ መነሻው የክቡር ጠቅላይ ሚኒስትራችን ነው። ክቡር ጠቅላይ ሚኒስትር የሰርከስ ጥበብ ዘርፍ ለዚች ሀገር ላበረከተው አስተዋጽኦ፣ ወደፊትም ለሚያበረክተው አስተዋጽኦ፣ አሁንም እያበረከተው ላለው ነገር ትልቅ አድናቆትና እውቅና እንዳላቸው፣ ይህንንም ደግሞ በመድረክ ተገኝተው ማመስገን እንደሚፈልጉ እና እውቅና መስጠት እንደሚፈልጉ፣ ይህንንም ጉዳይ ዘርፉን ከታች ቀበሌ ጀምሮ ያለው አመራር ጀምሮ እስከ ፌዴራል ድረስ ያለው አመራር ጉዳዩን እንዲይዘው ትኩረት እንዲሰጠው አቅጣጫ ሰጥተው የተጀመረ ነው መነሻው ማለት ነው። ሰው ባፉ ቃል ሰውን ልክ ዓለም ጥመም ሰው በቃሉ መልካም ቢጽፍ ምድር ቅንን ቀና አጀብ በቃል ዓለም ሰው ባያውቀው ያንደበቱን ያፉን ቀለም ፈጣሪ ቃል በሰው ገላ እንዳደረ ሰው መልሶ በራሱ ቃል ሰው ገደለ። ልናገር ከመሻው ልደር ለእውነት ከሆነ ግድ የለም ሞቼም ብቀር። ኢትዮጵያ በኪነ ጥበብ ያላትን ገጽታ ለመገንባትና በዓለም አቀፍ መድረኮች ላይ በበጎ እንድትታወቅ ለማድረግ ሰርከስ የማይተካ ሚና አለው። ትልልቅ መድረኮች ላይ ሰክሰስ እና ትልቅ መድረኮች ላይ ባንዲራችንን አውልበናል። በዓለም ድንቃድንቅ መዝገብ ላይ ሀገራችንን ስሟን አስቀምጠናል። አንድ ኢንዱስትሪ በመንግስት እየተደገፈ ያለ የኪነ ጥበብ ኢንዱስትሪ ሊያሳካው የሚችላቸውን ውጤቶች አስመዝግበናል ብዬ አስባለሁ። ይህንን ነገር በሀገር ውስጥ ግንዛቤ ከታች ጀምሮ ያለው አመራር ያዘልን ማለት ለእኛ ይዞልን የሚመጣው ፋይዳ በጣም ትልቅ ነው። በዓለም አቀፍ መድረክ ላይ የኢትዮጵያን የሀገራችንን ገጽታ የሚያስተዋውቁ ልዩ ሽልማት ያገኙ በጂነስ ቡክ ላይ ስማቸው በልዩ ሁኔታ የተመዘገቡ ሬከርድ ያላቸው በጣም ብዙ ቡድኖች ያሉበት ከተማ የሰርከስ ፖቴንሻል የሚመነጭባት ከተማ ነች። ኢትዮጵያን በዓለም ገበያ ላይ በዓለም እውቅና ላይ ማማ ላይ የሚያደርሱ ናቸው እና ይሄን ነገር በማይበት ሰዓት ላይ የስራችን ድካም ውጤት ሜዳ ላይ እንዳልቀረና ቀጣዮቹ ደግሞ ከኛ በተሻለ መልኩ አርቱን ከፍ ያደርጉታል በማለት ብዬ አስባለሁ። በፈረንሳይ ጎት ታለንት ላይ
እስከ ፍጻሜ ድረስ ደርሼ 5ኛ ደረጃ ወጥቻለሁ። ይሄ ከበድ ያለ አደጋ አላጋጠመኝም፣ ግን እግር የመመታት የመፈንከት ምናምን አደጋ ያጋጥማል። ግን ያው እናልፈዋለን። እሱ የተለያዩ ሀገራት ሄደናል። ሁሉንም የተወሰኑትን ዩሮፕ፣ ጀርመን፣ ስፔን፣ ጣሊያን፣ ፍራንስ፣ አውስትራሊያ የተለያዩ ሀገራት ሄደናል። ከ4 ፌስቲቫሎች ተወዳድረናል። 7-8 የሚሆኑ ዋንጫዎች አሉ። ለኢትዮጵያ የሰርከስ ጥበብ እድገት ሌት ተቀን የደከሙ ጥበቡ ዛሬ ላለበት ደረጃ እንዲበቃ መሰረት የጣሉ የዘርፉ ባለሙያዎች በክብር ታስበዋል። ለዚህ ውድ የጥበብ ሰዎች የምስጋና ሰርተፊኬትና ዕውቅና በተጨማሪ ካባ የማልበስ ስነ ስርዓት የብዙዎችን ልብ የነካ ነበር። እልህ አስጨራሽ በነበረው ውድድር ድንቅ ብቃታቸውን አሳይተው ከፍተኛ ውጤት ያስመዘገቡ የሰርከስ ቡድኖችና ግለሰቦች የገንዘብና የክብር ሽልማታቸውን ተቀብለዋል። የአዲስ አበባው ድግስ በሽልማትና በደስታ ተጠናቋል። ነገር ግን የጥበብ ጉዞ በዚያ አያበቃም። ይልቁንም ይበልጥ ደምቆና ጎልቶ በሀገር አቀፍ ደረጃ ይቀጥላል። በመላ ኢትዮጵያ እየተደረገ ነው ይህ ፌስቲቫል። ይሄ አዲስ አበባ ነው። በቅርቡ ኦሮሚያ ጨርሷል። ሌሎችም ክልሎች ሰርከሱ ባይ ዘ ዌይ በኢትዮጵያ ውስጥ በ8 ክልሎችና በ2 ከተማ አስተዳደሮች ውስጥ ይገኛል። በደንብ ስታብሊሽ አድርጎ ማለት ነው። ሌሎቹ ደግሞ በተለያየ ሌቭል ላይ ያሉ ነውና ጥበቡ በጣም እንትን ነው፣ አገር አቀፍ ነው። ስለዚህ ከዛ አንጻር ንቅናቄዎች እየተደረጉ ነው። ክቡር ጠቅላይ ሚኒስትር የሚገኙበት አገር አቀፍ ፌስቲቫል ነው። ውድድሩ ላይ ከታች ከወረዳ ጀምሮ ክፍለ ከተማ፣ ፌዴራል ደረጃ ድረስ የሚሄዱት እንደመሆናቸው መጠን ለከተማችን ይመጥናሉ የተባሉትን ልጆች ለማውጣት ከታች ከወረዳ ጀምሮ ስለመረጥን ወደ ከ300 በላይ የሆኑ አርቲስቶች ስለነበሩ የነበረን ሰዓት ከጠዋት 2 ሰዓት ጀምረን እስከ ማታ 3 ሰዓት 4 ሰዓት ድረስ የሄድበት ነገር ስለነበረ ሰዓታችንን ተጠቅመን ለአዲስ አበባ ምርጥ አዘጋጅተናል። በሳምንት 6 ቀን ለ5 ሰዓታት ትሬኒንግ እናደርጋለን። ከጠዋት 4 ሰዓት እስከ 9 ሰዓት 10 ሰዓት ድረስ ትሬኒንግ እናደርጋለን። አንድ ቀን ነው የምናርፈው በሳምንት። በቀን ውስጥ ለ8 ሰዓት ያክል ተዘጋጅተናል። ያው ስራው አደጋ አለው፣ ከባድ ነው፣ ግን እየተጠነቀቅን ከፈጣሪ ጋር በደንብ ተዘጋጅተን ነበር። ያሰብነውን ሰርተናል ብዬ አስባለሁ። አይኖቻችን እንዳያዩ ልከለክል እችላለሁ። ቀጣይ ያው ከዚህ የተሻለ ስራና ብዙ ይሄን ብቻ አይደለም የሀገሬን ባህሎች ማስተዋወቅ በደንብ እፈልጋለሁ። ውድድሩም በዚህ እንደዚህ በየአመቱ በየጊዜው ቢዘጋጅ የበለጠ የሰርከስ አርቱ ማደግ ይችላል፣ ትልቅ ደረጃ መድረስ ይችላል። ኢትዮጵያ ሰርከስ ከአፍሪካ መሪ ነው። መሪ ከሆነ ለምን ኢትዮጵያን የሰርከስ አበባ እናደርግም? አዲስ አበባን የሰርከስ አበባ እናደርግም? የፌስቲቫል መዳረሻ ማድረግ እንችላለን። ጥበቡን ደግሞ ለማህበረሰባችን አማራጭ የመዝናኛ ዘርፍ የምናደርግበት ከመንግስታችን ጋር በመነጋገር የሚሰጠንን አጠቃላይ ሀገራዊ ተልእኮዎች ላይ ደግሞ ወጣቱን ሞቢላይዝ በማድረግ እነዛን ተልእኮች ደግሞ ለመወጣት በብቃት የምንሰለፍበት መነሻ ፖይንት ይሆናል ብዬ አስባለሁ። አሸናፊዎች የድል አክሊላቸውን ደፍተዋል። ሽልማት ያልደረሳቸው ደግሞ ነገን በበለጠ ወኔ ለማሸነፍ ቃል ገብተው ከአዳራሹ እየወጡ ነው። ምክንያቱም የሰርከስ ጥበብ መውደቅና መነሳትን ደግሞ ማሸነፍን የሚያስተምር ትልቅ ትምህርት ቤት ነው። ታዳሚው በተመለከተው ድንቅ የጥበብ ሥራ እየተደመመ በኩራት አዳራሹን እየለቀቀ ነው።
የአዲስ አበባው ምዕራፍ እንዲህ በድል ተቋጭቷል። በቀጣዩ የሀገር አቀፍ ውድድር በበለጠ ድምቀት ለመገናኘት ቀጠሮ ይዘናል።